ኪዳነ ምሕረት እናቴ አይሁድ እንግዲህ በዛች ጠባብ ኢየሩሳሌም ውስጥ ጸሎት የሚጸልዩት ሰው የሚያልፍበት ቦታ መርጠው እንግዲህ ጸሎት በቤተክርስቲያን ይደረጋል። ቤቴ ጸሎት ቤት ትባላለች ይላል። በዚህ ስፍራ የሚደረግ ጸሎት እንሰማለን ይላል እግዚአብሔር። ምንም ጥርጥር የለውም። ስለዚህ ጸሎቱ ቦታ ነች ቤተክርስቲያን። ግን እዛም ሆነ ደግሞ መካነ ጸሎት መካነ ትምህርት ይባላል። የትምህርት ቦታ አለ፣ የጸሎት ቦታ አለ። ትምህርት እየተሰጠ ተነስቶ አንድ ሰው ዳዊት ቢደግም ወይ ቢጸልይ አስቸጋሪ ነው። አይሁድ እንደዚህ አይነት ጸባይ ነበራቸው። መጸለይ ሳይሆን የሚወዱት ሲጸልዩ መታየት ነበር የሚወዱት። ሰው ከሌላ አይጸልዩ ማለት ነው። ያለ ተመልካች አይጸልዩ። ስለዚህ ጸሎታቸው ከእግዚአብሔር መገናኛ ሳይሆን ከሰው መገናኛ ነው። ለካ ጸሎተኛ ነው እንዴት ያለ ነው ለመባል ብለው ነው የሚጸልዩትና እንደዛ አትሁኑ ብሎ ገሰጸን ክርስቶስ። ፈሪሳውያን ሲጸልዩ ትዕቢተኞች ናቸው። ይህ ብቻ አይደለም፣ ጸሎታቸው ላይ ጽድቃቸውን አካተው ያወራሉ። ምን አይነት ግብዝነት እንደሆነ። ጌታ ሆይ በሳምንት 2 ጾማለሁ፣ ሕግህን ጠብቃለሁ። አሁን እግዚአብሔር አንተ ሕግ ጠብቅ አትጠብቅ ያውቃል፣ ሪፖርት አይፈልግም። ግን ውስጡ ትዕቢት አለ። እንግዲህ የጸለዩ እንኳን ትውታው ሰው እግዚአብሔር ፊት ቆሞ ትውት ካልሆነ የት ሄዶ ትውት ሊሆን እና እሱ ፊት ቆመው በሳምንት 2 ጸልያለሁ፣ ጾማለሁ፣ እንዲያደርጋለሁ ይላሉ። ሌላው በጣም የሚገርመው ከእግዚአብሔር ጋር እንደማይገናኙ የሚያሳየው አጠገባቸው ያሉ ሰዎችንም ዞር ዞር ብለው አይተው ጸሎቱ ላይ ያካትታሉ። ለምሳሌ ሉቃስ 18 ላይ እንደዚህ ኃጢአተኛ ስላላደረከኝ አመሰግናለሁ አለ። የራሱን ኃጢአት አስቦ ጽድቅ አውርቶ ከዛ ደግሞ የሌላውን ኃጢአት አስቦ እንደሱ ስላላደረከኝ አመሰግናለሁ። እነዚህ ሰዎች ከእግዚአብሔር አይገናኙበትም ማለት ነው። በደላቸውን አያስቡም፣ ሌላውን ይተቹበታል ጸሎት ላይ ሆነውና እንደነሱ አትሁኑና አንተ ግን በርን ዘግተህ ጸልይ ይላል። በርን ዘግተህ ጸልይ ሊትራሊ በቤት በሚጸልየው ጸሎት ዘግተህ ጸልይ ነው። ሁለተኛው ግን በር የተባሉት ሕዋሳቶቻችን ናቸው። አይምሮህን፣ ዓይንህን፣ ጆሮህን ዘግተህ ብቻህን ከእግዚአብሔር ጋር ሆነ በሰቂለ ሕሊና ወይም ልብህን ወደ ሰማይ አድርገህ ጸልይ ማለት ነው። ሌላ ክፉ ነገር እያሰብክ ሌላውን ነገር እያሰብክ አትጸልይ ማለት ነው። እና ምን አለ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል ይላል። ስትጸልዩ በከንቱ አትድገሙ አትምሰሏቸው ይላል። በጣም በማብዛት ጸሎቱ መብዛቱን አይደለም ክርስቶስ የተቃወመው። ምክንያቱም ራሱ ክርስቶስም እኮ ጸሎት ደጋግሞ ይጸልይ ነበር። ያንኑ ቃል መላልሶ ጸለየ ይላል። ሌሊቱን ሙሉ ሲጸልይ ያድር ነበር ይላል። ስለዚህ ትጋሃ ሌሊትን ረጅም ጸሎትን አይደለም እየነቀፈ ያለው። ግን መርዘሙ ውጤታማ የሚያደርገው የመሰለ ከመጣ ልክ አይደለም። የጸሎቱ ኃይል ርዝመቱ ሳይሆን ጥልቀቱ ነው። አንተ ስትጸልየው የሚሰማህ ጥልቅ የሆነ ስሜት ከእግዚአብሔር ጋር መገናኘት ነው እንጂ የጸሎቱ ርዝመት አይደለም። ይሄ የአሕዛብ ስራ ነው። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል ይላል ጌታ። እውነቱን ነው። አሕዛብ በጣም ረጅም በመጸለይ የሚሰሙ ኤልያስ መጽሐፈ ነገሥት ላይ ከጣዖት አምላኪዎች ጋር ሲከራከር ነገሥት 18 ላይ ምንድነው ያላቸው? እባካችሁ አምላካችሁ ተኝቶ ከሆነ ጩሁና በደንብ እንዲሰማችሁ ጸልዩ ሲላቸው ነበር። በመጮህ ይሰማሉ ብለው ያምናሉ። በጣም የጮኸ ሰውነት ይናገራሉ ያምናሉ አሕዛብ። እና እንደዛ ነው። እግዚአብሔር ግን በመጮህ አይደለም። እግዚአብሔር ስለ ጮህ አይሰማህም፣ ዝም ስላልክም ደግሞ አይሰማህም ማለት አይደለም። መጽሐፍ ቅዱስ በጣም የሚያስደንቀው ይሄ ነው። በጣም አትጩሁ ብሏል እኮ እዚህ ትንቢተ አሞጽ ላይ የዝማሬን ጩኸት ከኔ ያርቅልኝ ይላል። አትጩህብኝ ይላል እግዚአብሔር። በእኛም መጽሐፍት ከመጠን በላይ ጮሆ መጸለይ፣ በጣም መፎከር፣ መወራጨት አይፈቀድም። በአንጻሩ ደግሞ ድምጽ ሳታወጣ በጸለይከው ጸሎት እግዚአብሔር ጥልቅ ሆኖ ይሰማዋል። እዚህ በኦሪት ዘጸአት ምዕራፍ 14 ላይ እስራኤልን ከግብጽ ባርነት ነፃ አውጥቶ እግዚአብሔር ኤርትራ ባህር ከማሻገሩ በፊት የተከሰተ አንድ ድንቅ ነገር አለ። ምንድነው? እስራኤላውያን ከኋላ ፈርዖን መጣባቸው፣ ከፊት ባህሩ አለ። ልናልቅ ነው ብለው መጮህ ጀመሩ ሙሴ ላይ። በሰላም ከምንኖርበት ሀገር አውጥተህ በምድረ በዳ ልትፈጀን ነው ብለው ሙሴ ላይ ሲያምጹበት ሙሴ ምን አለ? እባካችሁ ዝም በሉ፣ ዛሬ እግዚአብሔር የሚያደርጋትን ማዳን ታያላችሁ አላቸው ይላል። አረጋጋቸው ህዝቡን። ከዚያም ይላል በጣም ይደንቃቸዋል። እግዚአብሔርም ለሙሴ አለው ለምን ትጮህብኛለህ አለው ይላል። ልብ አድርጉ፣ የጮኸው ህዝቡ ነው፣ ሙሴ አልጮኸም፣ ዝም ነው ያለው። ግን እግዚአብሔር ለምን ትጮህብኛለህ አለው ይላል። ለምን? እግዚአብሔር ከህዝቡ ጩኸት ይልቅ የሙሴ ዝምታ የበለጠ ተሰምቶታል። እና ጥልቁ ጸሎት እግዚአብሔር ፊት ጸጥ ብለህ መቀመጥ ነው። ይሰማሃል፣ እሱ ያውቀዋል። የንግግር ችሎታ አይደለም የሚያየው እሱ ነፍስን ነው እንጂ ስጋህን አይደለም የሚሰማው። ስለዚህ እንደውም ጥልቁ ጸሎት ማሪሳቅ የተባለው የቤተክርስቲያናችን መጽሐፍ እግዚአብሔር ፊት በጥልቅ ጸጥታ ሌላ ሐሳብ ሳታስብ እሱን ብቻ እያሰብክ የምትቀመጠው መቀመጥ
ትልቅ ጸሎት ነው። ትልቅ ኃይል ያለው ነውና እግዚአብሔር በጩኸት ብዛት ሳይሆን በጥልቀቱ በጸሎቱ ጥልቀት ነው የሚሰማው። እና ጸሎት አደከመን ይላሉ አይሁድ አለ ግብዞች ስለሆኑ እንዲታዘንላቸው በጸሎት ርዝመት እያሳበቡ የመበለቶችን ቤት የሚበሉ አለ። ጸሎቱ አደከማችሁ ይበሏችሁ ሌሎች፣ ግን አንተ እኛ ደከመን እኮ የጸሎት ገደለን አትበል አለ። ከዚህ በኋላ እናንተ ግን በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ወደምትለው ቃል መጣ ጌታ ማለት ነው። እንግዲህ እንዲያትድገሙ ካልከን ለሰው ታይታ ጸልዩ ካልከን እንዴት እንጸልይ ላላችሁት ደግሞ እንዲህ ብላችሁ ጸልዩ ብሎ ጌታችን አስተማረ። አባታችን እንግዲህ ይህ ጸሎት ነው። በጣም ጥልቅ የሆነ ጸሎት ነው። ቤተክርስቲያናችን አባታችን ሆይ በየዕለቱ ትለዋለች፣ በዜማ ትለዋለች፣ ትቀድሰዋለች። ሰሙነ ሕማማት ሲሆን ትሰግደዋለች። ራሱ አቡነ ዘበሰማያት እያልን የምንሰግደው ለካህል ክብር ስብሐት እያልን እንሰግዳለን። በቅዳሴያችን መካከል አቡነ ዘበሰማያት በግዕዙ በዕዝሉ ይዜማል። በጣም ጥልቅ የሆነ ጸሎት ነው አባታችን ሆይ። ይህ ጸሎት የራሱ የክርስቶስ ጸሎት ስለሆነ ፍቱን ጸሎት ነው። አንድ መድኃኒት የሰራ ሲሆን ነው አይደለም የምንጠቀመው። ራሱ ይሄ ይሰራል፣ እንዲብትሉኝ ብትጠሩኝ እሰማችኋለሁ ብሎ የሰጠን ጸሎት ነው። ትልቅ ቦታ የምንሰጠው ጸሎት ነው። እርግጥ ነው አባታችን ሆይን ካለ መረዳት በፍጥነትና ያለ ተዘክሮ ያለ ማስተዋል እንጸልያለን። ጀምረን ከመቼው እንዳለቀ እስኪደንቀን ድረስ ባንዴ ነው። አጭር ናት፣ ግን እሷን እንኳን አስተውለን አንጸልይም። እንደው እንግዲህ እንደ ሚኒማ እንደ ትንሽ ቢያንስ ጊዜ ብታጣ ለአባታችን ጊዜ አታጣም ብሎ ነው የሰጠን። በጣም አጭር ጸሎት እሷን ረዝማ ማለት ነው። በዛች አጭር ሰዓት ውስጥ 30 ቦታ ደርሰን እንመጣለን። እንደውም በአገራችን አንድ የተፈጸመ ታሪክ አለ። አፄ ቴዎድሮስ የሚባሉት ንጉስ መነኮሳት በብዛት በተሰበሰቡበት ቦታ ተገኙና ከናንተ መካከል አባታችን ሆይ የሚለውን ጸሎት ሌላ ሐሳብ ሳያስብ እስከመጨረሻው ለጸለየ ሰው በቁሎን ይሸልመዋለሁ አሉ ይባላልና አረ ከባድ ነው ሲሉ ሁሉም አንድ መነኩሴ እኔ ሞክራለሁ ብለው ተነሱና ጀመሩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ሲሉ ንጉሱ አስቆሟቸውና እንደው ብዙ ሳትሄዱ እዚህ 3 መስመር ነው የጸለዩት። እዚህ መሃል ላይ እንደው ሌላ ሐሳብ አላሰቡም እንደው መሃል ላይ ሲሏቸው ፈሩና ዝም አሉ። ግድ የለም ቴዎድሮስ ይሙት በል እስቲ እንደው ሌላ ሐሳብ አላሰብክም ብለው ሲያስጨንቋቸው አይ እሱማ በቅሎን ከነኮርጫው ነው ወይስ ሌጣውን ነው የሚሰጡኝ ብዬ መሃል ላይ ትንሽ አስቤያለሁ። እንግዲህ በ3 መስመር ውስጥ ሐሳብ ካለ በሌላውማ ስንት ቦታ ደርሰን እንደምንመጣ እግዚአብሔር ይወቀው። በእርግጥ እግዚአብሔር ሐሳብን 30 ቦታ ደርሶን ብትመጣ ጸሎትህ መጥቀሙ አይቀርም። አንደኛ ምን ይባላል የምትጸልየው ጸሎት ባይገባ አጋንንት ገብቷቸው ካንተ ይርቃሉ፣ ስለዚህ ዝም ብለህ ጸልይ የሚባል አባባል አለ። ስለዚህ መጀመሪያው ርኩስ መንፈስ ካንተ ያርቃል። ሌላ ክፉ ስራ ከመስራት እንደው ሌላ ሐሳብ እያሰብክ እንደሆነ መጸለይ ይሻላል። ሁለተኛ ጸሎትን በውር ዱላም ይመስሉታል። አይነ ስውር ዱላ ይዞ ሲሄድ ይላሉ እባብ አይጠጋውም። እባቡ ዱላውን አይቶ ይሸሸዋል፣ ግን እንደማይመታው አያውቅም፣ ግን ዱላውን ስለሚያይ ይሸሻል። እንደዚሁ ጸሎታችን እንደ አይነ ስውር ዱላ ያለ እንደው ሳና የምንጸልየው ሐሳባችን 30 ቦታ ደርሰን የምንመለስበት ቢሆንም ግን እግዚአብሔር ይሰማናል። በአንጻሩ ደግሞ ዲያብሎስም እንደ እባቡ ይርቃል ማለት ነው። ዱላውን ጸሎቱን አይቶ ጸሎት አይኑን ይወጋል ይላል አባ ጊዮርጊስ ዘጋስጫ። ጸሎት ይፈራል ዲያብሎስ፣ ከሚጸልይ ሰው አፍ እሳት ይተፋበታል ይላል። ስለዚህ ዲያብሎስ ይፈራል። እዚህ የመስከረም ስንክሳር 21 ላይ መስከረም 21 ላይ ቅድስት ጆስቲና የምትባል ሴት አንድ ጠንቋይ ጋኔን ልኮባት ይዟት ሐሳቧን ለማስቀየር እርኩስ መንፈስ ወደሷ ሲመጣ ዳዊት እየደገመች ነው እና እንዴት ይጠጋት በሳት ታጥራለች። ስለዚህ የሚጸልይ ሰው እርኩስ መንፈስ ከሱ ይሸሻል፣ መንፈስ ቅዱስ ከሱ ይቀርባል፣ ጠባቂ መልአኩ አብሮ ይጸልያል፣ ደስ ይለዋል እና ጥልቅ ጸሎት ነው። ስለዚህ ምንም እንደው ሐሳባችን ቢዝረከረክብንም ማቆም የለብንም። አባታችን ሆይ በጣም የተዋበ ጸሎት ነው። ብዙ ትርጉም አለው። እያንዳንዱን በተከታታይ አባታችን ሆይን በሰማያት የምትኖር እንዲያልን እናያለን። ግን እንደው ጠቅላላ ስናየው ብዙ መልእክቶች ያሉት ጸሎት ነው። አንደኛ አባታችን ሆይ በሰማያት የምትኖር ብለን ስንጸልይ አባታችን ብቻ የምትለው ቃል ውስጥ ፍቅር አለ። እንግዲህ ፍቅረ እግዚአብሔር ፍቅረ ቢጽ ወይም ባልንጀራ መውደድ እግዚአብሔር መውደድ ብለን የምንከፍለው በፍጹም ልብ በፍጹም ሐሳብ በፍጹም ነፍስህ ጌታ አምላክህን ውደድ ባልንጀራህንም እንደራስህ ውደድ ይላል። አባታችን ሆይ የምትለው ጸሎት ውስጥ እንደሌላው እንትታው አባታችን ውስጥ እግዚአብሔርን መውደድም አለ፣ ወንድምንም መውደድ አለ።
እግዚአብሔር መውደድ እንዴት ነው? አባቴ ብሎ መጥራት ነው። ፈጣሪ ልንለው ስንችል፣ ጌታዬ ልንለው ስንችል፣ አምላኬ ልንለው ስንችል አባቴ ማለት ቅርበት ነው። ስለዚህ ፍቅረ እግዚአብሔርን ያሳያል። የማታየውን አምላክ አባቴ ብለህ መጥራት ፍቅሩ ለእግዚአብሔር ያለን ፍቅር ያሳያል። ለወንድም ያለን ፍቅር ደግሞ የሚያሳየው ብቻህን ብትጸልይ አባቴ ሆይ አትልም፣ አባታችን ሆይ ነው የምትለው። ስለዚህ ወንድም አለህ ማለት ነው። የአንተ ብቻ አባት አይደለም የወንድምህም ነው ማለት ነው። ስለዚህ ወንድምህን ወደህ አባቴ ከማለት ይልቅ አባታችን ሆይ ብለህ ትጸልያለህ። እግዚአብሔር መውደድ ፍቅር አለው። አባታችን ሆይ በሰማያት የምትኖር በልዕልና ከፍ ብለህ የምትኖር ካለ በኋላ ስምህ ይቀደስ ይመስገን ከፍ ከፍ ይበል ይከበር ነው። ከዛ መንግስት ትምጣ። ስምህ የሚመሰገንባት የሚቀደስባት ዋነኛው የእግዚአብሔር መንግስት ነች። ስለዚህ ስምህ ይቀደስ፣ ስምህ እንዲቀደስም መንግስት ትምጣ። ያቺ ዘላለማዊቷ መንግስት ትምጣ ማለት ነው። ግን መንግስት እስክትመጣ ደግሞ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በሰማይ የሚመሰገነው ስምህ በምድር የተመሰገነ ይሁን እንላለን። በምድር እንድናመሰግነው ደግሞ መቼስ መኖር አለብን። ለመኖር ደግሞ መብላት አለብን። የዕለት እንጀራችንን ስጠን እንላለን። የዕለት እንጀራችንን ስጠን፣ ግን ደግሞ በልተን ጠጥተን እንደሚታረዱ በጎች እንዳንሆን፣ ለሞት የምንዳረግበት እንዳንሆን፣ መብላታችን ለመታረድ እንዳይሆንብን፣ ለኩነኔ እንዳይሆንብን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይላል። ከዚያ በጣም ከባድ ነው። እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን ማለት ይቅር ካላለን ወንድማችንን ይቅር አትበለን ማለት ነው። ይህ ምንም የሚስተባበል ነገር የለውም። በቦታው እናያለን በሰፊው። ከባድ ነው። ወንድሜን ይቅር ካላልኩ ይቅር አትበለኝ እያልን ነው የምንጸልየው። ስለዚህ ይሄ ከባድ ስለሆነ ወደ ፈተና አታግባን፣ እንዲህ ካለው ፈተና ከክፉ ዲያብሎስ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ይላልና አባታችን ሆይ በጣም ጥልቅ ትርጉም ያለው ተያያዥ ጸሎት ነው። አንዳንዶች የእስራኤላውያንን ጉዞ አስታውሰውበታል። በአባታችን ሆይ አባታችን ሆይ ወልደ ዘበኩር ወይ የበኩር ልጅ ብለህ የምትጠራን አባታችን እግዚአብሔር ሆይ በሰማያት የምትኖር ስምህ ይቀደስ፣ እንሰዋለን በግብጽ ምድር በባርነት ከምንሰቃይ ወተን ስምህ ይቀደስ እናመስግን። መንግስትህም ትምጣ። ያንተ በሌላ መገዛት ታክቶናል፣ በፈርዖን እጅ መረገጥ ታክቶናል። ስለዚህ መንግስትህ ትምጣ። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። በሰማይ መቅደስ አለ፣ በመላእክት ትመሰገን የለ። በደብተራ ኦሪት እናመስግን። መንገድ ላይ በበረሃ መቅደስን ሰርተን እናመስግን። ታቦት ፊት ንቁም። በሰማይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ደግሞ ስጠን። በበረሃን የምንሄደው አርሰን ዘርተን ማብቀል አንችልም። የዕለት እንጀራችንን ስጠን። በእውነትም መና ወርዶላቸዋል። የዕለት እንጀራችንን ዛሬ ስጠን ነው። ለዛሬ ብቻ ነው መና የሚወርደው፣ ለዛሬ ነበር የሚበሉት። በደላችንንም ይቅር በለን። በመንገድ ስንሄድ ስናስቀይምህ ብዙ እናሳዝናለን። እኛም የበደሉንን ይቅር እንደምንል ግብፃውያንም ይቅር ብለን ትተን እንደመጣን የበደሉንን ይቅር እንደምንል አቤቱ ይቅር በለን። ወደ ፈተናም አታግባን ከክፉ አድነን እንጂ። በመንገድ ስንሄድ ብዙ አህዛብን እያለፍን በኢያሪኮ በብዙ አህዛብ መካከል ነው የምናልፈው እና መንገድ ላይ ከሚተናኮሉን ከክፉዎች ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ይላል። ስለዚህ የእስራኤልን ጉዞ በአባታችን ሆይ ውስጥ አድርገውበታል። አባታችን ሆይ ጸሎታችን ቅደም ተከተሉ ምን እንደሆነም የሚያሳይ ጸሎት ነው። ለምን ቅድሚያ መስጠት እንዳለብን። ምክንያቱም አባታችን ሆይ በሰማያት የምትኖርና ስምህ ይቀደስ ነው የሚለው፣ ምስጋና ይቀድማል። መንግስት ትምጣ፣ ከዛ በኋላ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ነው የሚለው። እውነት ለመናገር ይህን ጸሎት ያረቀቀው ሰው ቢሆን በእንጀራ ነው የሚጀምረው። የዕለት እንጀራዬን ስጠኝ፣ ከዛ ሌላውን ጉዳይ ደግሞ እንወያይበታለን ነው የሚለው። እዚህ ጸሎት ላይ ግን ምስጋና ነው። ክርስቶስ ምን ብሎናል? አስቀድማችሁ ጽድቁንና መንግስቱን እሹ ፈልጉ፣ ሌላ ሁሉ ይጨመርላችኋል ብሎ ነበረ እና አስቀድመን ጽድቁ ስምህ ይቀደስ ነው፣ መንግስት ትምጣ ነው። ከዛ በኋላ ነው መለመን የተጀመረው፣ ስጋዊ ነገር ምድራዊ ነገር ማለት ነው። ሌላውን የሚጨመርላችሁ መንፈሳዊውን ነገር ስትሹ ነው። ከዛ በፊት ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን፣ እሱም ሰማያዊ ልመና ነው። የሰማዩ እዚህ ይምጣ ነው። የነፍሳችንን ከጨረስን በኋላ ነው ወደ ስጋችን መሄድ ያለብን የሚለውን ጸሎት በትክክል የምናይበት ነው። እንዲህ ብላችሁ ጸልዩ የምትለዋን እንደው አንድ ነገር ልጨምርና የዚህን ትምህርት መግቢያ እናበቃለን። እንዲህ ብላችሁ ጸልዩ አለን ክርስቶስ። ለካ እንዲህ በሉ ተብሎም ይጸለያል። ጸሎት ሁለት አይነት ነው። አንዳንዴ ከውስጣችን የሚመነጨውን ሐሳብ እንጸልያለን፣ ምኞታችንን፣ ፍላጎታችንን፣ እሱ አንዱ ጸሎት ነው። ሁለተኛው ግን የተሰጡን ጸሎቶች አሉ። አሁን አንዳንድ ሰው የጸሎት መጽሐፍ
ይዞ መጸለይ ወይም እንደዚህ ጸልይ መባል ላይፈልግ ይችላል። እኔ ውስጤ የተሰማውን ነው እንጂ ይላል። ጥሩ ነው፣ አትጸልዩም የሚል ክልከላ የለም። የውስጥን መናገር ግን የኛ ጸሎት ብዙ የምንዘባርቀው ነገር ያለበት ጸሎት፣ ምኞታችን የተዘበራረቀ ነው። የምትለምኑትን አታውቁም ብሏል ጌታ ራሱ። አናውቅ ሐዋርያት በትህትና እንጸልይ ዘንድ አስተምረን እያሉን አንድ ሰው ተነስቶ እኔ የምጸልየውን አውቃለሁ ቢል ትዕቢት ነው የሚሆንበት። ስለዚህ የተሰጠ ጸሎት አንዱ ምሳሌ አባታችን ሆይ ነው። ብዙ ጸሎቶች አሉ። ክርስቶስ ዳዊት ደግሟል። መዝሙረ አሁን ዛሬ ዳዊት እንደግማለናል። ክርስቶስ መስቀል ላይ አምላኬ አምላኬ ለምን ተውከኝ ብሏል። መዝሙር 21 እኮ ነው የዳዊትን ጸሎት ክርስቶስ ጸልዮታል። እመቤታችን ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላ የጸለየችው ጸሎት ሐና የጸለየችው ጸሎት ነው። ሐና የአንደኛ ሳሙኤል ምዕራፍ 2 ላይ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ በማዳንህ ደስ ብሎኛል ያለችውን በማዳንህ ደስ ብሎኛል በመድኃኒቴም ደስ ይላታል። ትዕቢተኞችን አዋረዳቸው፣ የተዋረዱትን ከፍ ከፍ አደረጋቸው። ሁለቱም ብለውታል። እመቤታችን ያለችው ራሷ ሐና ያለችው ነው። አሁን እመቤታችን ለእነ አባ ሕርያቆስ የገለጠች ድንግል ለሷ ጸሎት ጠፍቷት አይደለም፣ ትትና እኮ ነው። ሌላ የጸለየውን ደግሞ መጸለይ። ክርስቶስ መስቀል ላይ ጸለየው ጸሎት አለ። የሚያደርጉትን አያውቁምና ይቅር በላቸው ብሏል። እስጢፋኖስ ያን ወስዶ ጌታ ኢየሱስ ሆይ የሚያደርጉትን አያውቁም ይቅር በላቸዋል። ጸሎት ተዋውሶ ተቀባብሎ መጸለይ የተለመደ ጸሎት ነው። ስለዚህ መላእክትም የጸለዩትን ቅዱስ ቅዱስ ያሉትን እንጸልያለን እና ከመዝ በሉ እንደዚህ በሉ ተብለን የምንጸልየው ጸሎት ነው።